አደርሽ ጽዬ? እግዚአብሔር ይመስገን። እንዴት አደርሽ? አደርኩ። እንዴት ነሽ? አለሁልሽ ይመስገን። አምጪ እኔ ልጥረግልሽ። አንቺ ለኪራ ቁርስ ስሪለት። አመሰግናለሁ። ግን ችግር የለውም ካጸዳው በኋላ ይደርሳል። እኔ እኮ በዚህ ሰዓት የተነሳሁት አንቺን ለማገዝ ነው። ግን ከልብሽ ነው? ምኑ? ከኔ ጋር በሰላም ማውራትሽ ማለቴ ከመጣሽ ጊዜ አሁን ላይ በጣም የባህሪ ለውጣለሽ። እንዴ ሀሳቡን የማይቀይር እኮ ሬሳ ብቻ ነው። እሱን ልክ ነሽ አውቃለሁ። ሴተኛ ዳሪ ነኝ። ጋሌን የምቸረችር ተራ ሴት ነኝ። አይ ኒና፣ አረ እንደዛ አትበይ። እኔ እኮ እንደዛ ያልኩሽ እሱን ለማስታወስ አይደለም። እሱም አውቃለሁ። ከአንቺ አንደበት መቼ መጥፎ ነገር አይወጣም። ጭንቅላትሽም ቢሆን ጥሩ ጥሩ ነገር ነው የሚያስበው። አይ እንደሱ እንኳን ብለሽ አትካቢ። አይ ጽናትዬ፣ እንደዚህ መሆኔን አቲ ቤተሰቦቼ ጋር ስኖር ቤተሰቦቼንም ሆነ ኑሬን ቀጥ አድርጌ ያስኩ ሰው ነበርኩ። እሺ ካልሽ ያው ምን አደርጋለሁ። እኔ ቁርስ ልስራ በቃ። አዎ እኔ ከሰራው ስለቆየውኝ እንጂ ያሹን ስራ ማቋረጥ ፈልጌ አይደለም። አረ ማሰብሽ ብቻ ራሱ እኮ ለኔ ትልቅ ነገር ነው። እሺ በቃ ኪራ ሳይነሳ ሂጂ አንቺ። እሺ በቃ። አይ ሰው በቃኛ ሴተኛ ዳሪዎች ስንባል ቁም ነገር ያለን ጥሩ ነገር የምናረግም አይመስላችሁም አይደል? አንዴ ፕሮሰስ ተሳክቶልኝ ልውጣ እንጂ እስከዛ ድረስ እዚህ መታገስ አለብኝ። ናሚ ወይ እናቴ፣ ምንድን ነው የተፈጠረው? ለምን አትነግረኝም? መቼ? ማታ ነው። ማሚ ደህና ናት? አባት፣ ሁሉም ቤተሰብ ደህና ናቸው? አዎ ደህና ናቸው። እና ምን ነበር ስታወራ የነበረው? ምንም፣ ዝም ብሎ ወሬ ነው። አትጨነቂ ናሚ። እኔ እኮ ልቤ መምታቷ ልታቆም ነው። እናቴ አትጨነቂ ያልኩሽ አይደል እንዴ? እና እንደዛ አውርታችሁ ምንም የለም ስትለኝ እንዴት ልመነ? ጎረቤት ታሞ እኮ። እና እንደዛ የኔ ከኔ ምናምን ስትል የነበረው ጎረቤት ታሞ ነው? ይኸውልሽ እንትን እኮ ነው ይሄ የማቆም ሰው አላውቅም ብያት ለማስታወስ ስናወራ እኮ ነው። ካልክሽ እናቴ፣ እኔ ከአንቺ ምን እደብቃለሁ ብለሽ ነው? ስራ እየረፈረብኝ። እሺ እወድሻለሁ፣ እጠብቅሻለሁ። ማታ ነው ምን ነበር ሲያወራ የነበረው? አረ መጀመሪያ ለመግባባት ተፈጥሮ ነው እንጂ ጽናት በጣም ጥሩ ልጅ ናት። አረ እኔ ምን አገባኝ በሷ ደግነት እኮ ነው ያልጸድቅም። ግን የሆነ አለ አይደለ ሰላም ያለው ቦታው ስትሆኚ ውስጥ ሰላም ይሰማዋል። አረ እኔ ፕሮሰሱን እስከምጨርስ ዝም ማለት አያቅተኝም። ግን እንደው ከዚህ ቤት ስወጣ ያቃጠሉኝን በሙሉ አቃጥዬ ነው የምወጣው። በተለይ ኪራን። ጽናት በጣም ጥሩ ልጅ ናት። አሁን ጸባይዋ ሊያዝ ያለኝ ኪራ ብቻ ነው። እሺ እንዴት ነው ታዲያ? ገበያው እየደራ ነው? አረ ይድራቡ። ቋንቋናውን ወደ ውጭ አድርጎ ቦትል አውራጁን ጮማ ቆራጩን ወደኛ ብቻ ያምጣልን። አሜን አሜን። አብራ ያምጣልን። በቃ እንግዲህ ፏፍሽ እጥር ምጥን ብትንትን ብለሽ የከተማውን እንደ አይኑን አፍዝዥ። በቃ ቻው። እሺ ወይኔ ይሄኔ እዚህ ባሉን ኖሮ እዛ የጀበኔን እየቃምኩ ነበር። ወይኔ የሌለ ወልፎኛል እኮ። እንዴት አድርጌ ነው እንቅጠል የሚበጥሰው? ያስጠላል። እና ምሩ ቀወጠች ነው የምትለኝ?
ኧረ ስወጣ እራሱ ስለማታውስ ጠይቀኝ ነበር። ዝም ብያት ነው የወጣሁት። የኔ እናት እንዴት እንዳሳዘነች! ይሄኔ ስንቱን ተራራ ወጣወርዳለች እንዴ! ለዛውም ስንትና ስንት ዙር ነው አባት፣ ስንትና ስንት ዙር። አንተ በእናትህ ሙድ ይዝባታል የተመታ። እኔ የምር ማታ እንደዛ ከእናቴ ጋር ሙድ እያዝኩኝ ምናምን ሳውራ የሌለ ነው ከሆነችው። አንተ እንደዚህ አታስደንግጣት። ለእሷ እኮ ጥሩ አይደለም። እሱስ ልክ ነህ አንተ። ደግሞ ተጨንቀ የሆነ ነገር ብትሆንብኝስ እኮ በቃ ወይ ወደኛ ቤት ሂጂ እንላታለን። አዎ ኪራ፣ ይኸውልህ ብቻዋን ከምትሆን ደውላትና እነዚህ ጋር ትሂድ። ስንት ትከፍላለህ? ስንት ከፍላለህ? ሽልንግ ይመቻል አይሻልም? አሞሌጨው እሱም ቢሆን አለ ችግር የለውም። ግን ይኸውልህ ሰሞኑን አየሩ ዝናባማ ስለሆነ እንዳይማማብህ ብዬ ነው። አቤት ሳልኩት ግን እንዴት እንደምትሆን እንዲያው ሰርፕራይዝ ከሆነማ በቃ እንደዚህ ነው። እንዴት አይተህ ከሆነ አንዳንድ ወንዶች ይኸውልህ ጥፍር አሰርተው ጸጉር አሰርተው ቀሚስ ገዝተው ከዛ ሰርፕራይዝ ብለው ይሳክሳሉ። ቶሲክስ እኮ እና ይሄን ካንተ ጋር ምን አገናኝ? እኔ ሳረግን ይኸውልህ ይሄ ልብስ ገዝቼ ተናግሬ አስጠንቼ እንዲበሉ ምናምን ብዬ አይደለም። በቃ ድንገት ነው ሰርፕራይዝ ማድረግ የሚመች። እኔም ሳድግ ልክ እንዳንተ ነው መሆን የምፈልገው። ሳድግ ምን ከዚህ በኋላ ወደ ጎን ነው የምታርገው? ኧረ አይደለም ወደ ታች። አባቴ ከዚህ በላይ ዝቅ ካልሽማ ለስምሽም ትኖር እና አልሻለሁ። በቃ ሌላ ማናቃት አዲስ ሆናልናለች። ኧረ አየሽ እውነት ነው ማለት ነው። ምኑ? ይሄ እባብ በየ40 ቀኑ ቆዳውን ይቀያይራል የሚባለው ነገር ነው። አንቺ ዳለቀ የሆንሽ ልጅ ደግሞ የምን ማለት ነው እንዴ? እና ምን ልበልሽ? እና እንዳልሽኛውን ቆዳዋን ብትቀያይር ራሱ ልቧን ካልቀየረች ምን ጥቅም? ሆሆ እናቴ፣ ልቧ ኩላሊቷ ማለት አይጠቅምም። ዋናው ለውጧ ሰላማዊ ነው ማለት ነው። እንግዲህ እስካሁን ሰላም ናት። ስራዋን ሰራች፣ ክፍሏ ገባች። አይ ጥሩ ነው፣ በረከቷ ይድረስብን። ሰንዬ ግን ወይ ላስታርቃችሁ። ከማን ጋር? ከኒና ጋር ነዋ። ማለት ቆዳውን አውልቃ ላንቺ ነው እንዲያለበሰች እንዴ? አንቺ እና ላስታርቃችሁ ስትይ ምን ልበል? አይ ያው ከሰው ስተት ከብረት ዝገት አይጠፋም ብዬ እኮ ነው። አይ ግድ የለም ይቅርብኝ እናቴ። አይ ሰኒ በቃ ሰው ከጠላሽ ጠላሽ ነው አይደል? አረ እኔ ተመልሶ እየተሽቆጠቆጡ መኖር አልችልበትም። ካልሽ ማድረግ እችላለሁ። ሄሎ እናቴ፣ ደህና ነን። ናሆሜም ደህና ነው። አረ እኔ ደህና ነኝ። ምንም የሚያስጨንቅ ነገር የለም። ወይ እናቴ፣ ከናሆሜ ጋር መኖር ማለት እኮ ምድራዊ ገነት ውስጥ መኖር በይ። አዎ ጤናዬማ ክብሩ ይስፋ ደህና ነኝ። እሺ ሲመጣ ሰላም እልልሻለሁ። እሺ ማ በቃ ሰላም። ወይ ናሆሜ አንተ ብትደብቀኝም እኔ ሁሉም ነገር ይሰማኛል፣ ተረድቼዋለሁ። እኔ ምን አደርጋለሁ? ብቻ ፈጣሪ ይጠብቅህ እንጂ። ቤት ለምቦሳ ምን ነው መልሱን አታውቂውም ነው ወይስ መመለስ አልፈልግሽም? ኡፍ ትንሽ አየር አጠረኝ። አየር ልውሰድ ብዬ እኮ ነው። እና የፊኛ ውድድር እኮ የለብንም። ምን ያደርግልሻል አየሩ? ወይኔ ሰኒ በእናትሽ ተይኝ። በቃ እኔ እንደ በፊቱ በውሃ ቀጠነ መጣላት አልፈልግም። ወይ ካልሆነ በውሃ ወፈረን ሞክረው። በቃ ይኸውልሽ ሰኒ እኔ ጥፋተኛ ነኝ። በቃ በጣም ይቅርታ ከልቤ፣ የእውነት ከልቤ ነው። ምን ነው እንደዚህ ባንዴ ተቀየርሽ? ይኸውልሽ ለመቀየር ወስኝ እንጂ እኮ ምንም ጊዜ አይፈጅብሽም። ዋናው የውስጥ ተነሳሽነት ነው። ፓፓፓፓ እኛ ሞቲቬሽናል ስፒከር ተጨርሽ። ምን ላርግ ብለሽ ነው? አየሩን አካባቢውን ምናምን ቀየር ላርግ ብዬ እኮ ነው። ከመምጣትሽ በፊት እኮ ደህና ነበር። መተሽ በጠበጥሽው እንጂ። ወይኔ ሰኒ በቃ በእናትሽ ተይኝ እንዴ። ወይ ውጪ ወይ እኔ ልውጣ አይሻልም? ለምን እኔ እወጣለሁ። አንቺ ከቻልሽ ከዚህ ጉድጓድ ውስጥ እንዳትወጪ እሺ? አይጥ አሁን ያንቺ ጸባይ ለጽ ሰጥቷት ቢሆን ኖሮ ድሮ ነበር የምንጋደለው። ኧረ ሰኒ፣ ኦሆሆይ
ከባድ ነው። ሄሎ ሰላም ነው? አዎ ኪራ ነኝ። ማን ልበል? ማለት እንዴት ነው አንቺ አውቀሽኝ እኔ ማላውቅሽ? አልገባኝም። በሰላም ነው ልታገኘኝ የፈለግሽው? ይቅርታ አልገባኝም። በጣም ለጥብቅ ጉዳይ ከሆነ እንዴት ነው ሳላውቅሽ ለጥብቅ ጉዳይ የምንገናኘው? መች? አሁን? ይቅርታ እናቴ፣ እኔ አልችልም። ማለቴ በቃ ማላውቀውን ሰው አላገኝም። መልካም ቀን። ሰው አብዷል እንዴ? ምን ማለት ነው በግድ ካላገኘ? አፓርትመንት ቤት ሆኖ በአራቱም አቅጣጫ ግድግዳ ሼር የሚያደርጉ ቤቶች እንዳሉ ያውቃሉ? ጤና ይስጥልኝ። ዲኤምሲ ሪል ስቴቶች ነን። እጅግ ዘመናዊ መኖሪያ መንደር በለቡ መብራት ኃይል እየገነባን ሲሆን ከባለ 1 እስከ ባለ 4 የመኝታ ቤት አማራጮች አሉን። ዛሬ የምንመለከተው ደንበኞቻችን በብዛት እየገዙን ያሉትን ባለ 3 መኝታ ቤት 145 ካሬ ላይ ያረፈው ባለ 3 መኝታ ቤት በአራቱም አቅጣጫ ምንም አይነት ግድግዳ ሼር አያደርግም። እነዚህ ቤቶች በቪላ ቤት ዲዛይን የተሰሩ ሲሆን ከ3ቱ መኝታ ቤት በተጨማሪ የሰራተኛ ክፍል፣ ላውንደሪ እና ስቶር ክፍልን የያዙ ናቸው። ዘመናዊ ነው እያልን ስለ ውሃና ጄኔሬተር፣ ቅንጡ ነው እያልን ስለ ፓርኪንግና ሊፍት አንነጋገርም፣ ግዴታችን ነው። ይልቅ ስለ ሰፊው የልጆች መጫወቻ ስፍራ፣ ስለ መዋኛ ገንዳችን፣ ስለ ተንጣለለው የመናፈሻ ስፍራችን እንንገሩት። እነዚህን ቤቶች በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ ይደውሉልን። እንዴት ዋልክልኝ? በፍቅር ሳስብሽ ዋልኩ። ገና ምን አይተህ ዘመንህን በሙሉ ነው ስታስብ ነው የምትኖር። ደስ እያለኝ ነው። የእድሜን እንጥፍጣፊ ድረስ ነው ማፈቅርሽ። እኔም በጣም ነው ማፈቅርሽ የኔ ፍቅር። እኔም በጣም ነው ማፈቅርሽ። በቃ ከመጣልኝ ምሳሌ አቅርብና እንብላ። እሺ የኔ ስስት፣ ጨዋታ አዋቂ፣ ቁም ነገረኛ አቅርቢና እነዚህ ውብ አይኖችሽን በስስት እያየሁ ላጉርስሽ። እሺ ልቀቀኝ። ለማቅረብ እኮ መለቀቅ አለብን። ብዬው ትንሽ ብቻ ልቀፍሽ። የኔ ቀበጥ አፍቃሪ፣ አሁን እኮ ስራ ስትሄድ ማዝላይ መሄድ ነው የቀረ። እንዴ ባዝልሽስ ማከልከያ የለኝ እንዴ? አንተ ጭራሽ ፍቅር ሞኝ ያደርጋል የሚሉት ታሪክ በእኛ ላይ ሆኖ ነው ቀረ እንዴ? እና እኔና አንቺን ካስደሰተን ምንስ ብናደርግ? በፍቅር ተጃጃሉ ብንባልስ? ምን ነው የኔ ስስት፣ ለምንድን ነው እንደዚህ የምታይኝ? ምንም ብቻ በቃ በምን አንደበት በምን ቋንቋ ብገልጽልህ ፍቅሬ እንደሚወጣልኝ እያሰብኩኝ ነበር። ታዩ ምንም አትበይኝ። በየትኛውም አንደበትሽ ምንም ሳትይኝ ምንም ሳትነግሪኝ ፍቅርሽም ሳይወጣልሽ ልብሽ ላይ ውስጥሽ መኖር ነው የምፈልገው። ልቤማ እኮ አንተ ነህ እንዴ? ደም የሚረጨው ራሱ እኮ ባንተ ስም ሆኗል። የእኔ አስማጭ፣ እንደዚህ እያልሽ እኮ ነው ልቤን ቅልጥ የምታደርጊው። አሁን አንድ ነገር ብቻ ቀረኝ። አሁን አንድ ቦታ ቀረኝ። እንዴ ኪራ፣ ኪችን እኮ ነን፣ ሰው ያየናል። እንዴ ኪችንም ቢሆን እኮ ቤታችን ነን። ደግሞ ማንም በይን ቤታችን መጥቶ እንጂ እኛ ሄደንበት አይደለም። ተው ግን አልተውም። ከኔ ለማምለጥ ሰበብ አደርድሪ። በቃ እንደዚህ አይነት ሰዓቶች ላይ እኛን ለመረበሽ ኔትወርኩ ክፍት ነው። ግን ወቂ ካቆምንበት እንደምንቀጥል። ሄሎ እብድ የሆነ ልጅ። አራውን ምግብ ላቅርብ እንዴ? ሳን እየጠበቀችኝ እኮ ነው። አንቺ ሴትዮ በስመ ኪሩቤል ተሳስተሽ እንዳይሆን። እኔ የማላውቀውን ሰው አረዳም። ቆይ ምን እርዳታ ነው ከኔ የምትፈልጊው? እሺ ወይ ችግርሽን እንድረዳሽ የምትፈልጊውን ነገር በስልክ ንገሪ። እሺ ምንድን ነው ከኔ የምትፈልጊው? ከትንሽ ደቂቃ በኋላ እደውልልሻለሁ፣ አገኝሻለሁ። ከዚህ ሁሉ ብሎ ከማረጋት
ቆይ ሄደ ነው? ቆየህ እኮ። እዚሁ ነበርኩ እኮ ስልክ እያወራሁ ነው። እሺ በቃ አሁን እንብላ። ሰኒ ራሱ በጣም ርቦኛል እያለች ነበር። ብታይ ይሄ ባልሽ አስራበኝ እኮ አይመጣም እንደ እያለችኝ ነበር። አሁን ግን ገባች። ታሌታለች ትምጣና እንብላ። ትመጣለች። ቆይ ኪችን ሆና እኮ ነው። ማስታገሻ ልትወስድ ነው? ይህ ማስታገሻ ያንን የፈረደበት ዳቦ ለውዝ ቅቤ ነው። አንተ ቆይ እነግርልሃለሁ። እሺ እንዴ ይኸው ኪራ መጣ። እንዴ እንብላ እንጂ። ምነው ማስታገሻው ምንም አልጠቀመሽም? ኧረ እንደው ምንም አረብልኝ ይብላኝ አንተ። እሺ ለማንኛውም ምን ይወጡን ላምጣ? እንዴ ማን ነው የሚደውለው? ሄሎ። እንዴ ደግሞ በዚህ መጣሽ? ቆይ እሺ መጣሁ፣ እደውላለሁ። ማን ነው? እንዴ ምን አይነት ጥያቄ ነው? አይ ኮስተር ብለህ ስታወራ ብዬ ነው። አረ መስሎሽ ነው። ይልቅ እኔ ልሂድ፣ አስቸኳይ ስራ ስልክ ነው የተደወለልኝ። ጽናት እኮ እንትን ነው የምጠብቀው። ውጧት አጠቡ። እኔ እናቴ ሲፈጥረኝ ንጹህ አርጎ ነው የፈጠረኝ። በልጋሽ ይታጠር። እኔ እንኳን ይቅርብኝ፣ አስቸኳይ ስራ ተደወለልኝ። ባይሆን እናንተ ብሉ። እንዴ እናሳበላል እንዴ የምትሄደው? አይ አስቸኳይ ስለሆነብኝ ነው። ባይሆን ምሩን ጥሯትና እናንተ ፈታ በሉ። እና ግን ሳበላ እዚህ ቅርብ ያለ ካፌ እኮ ነው የምሄደው። አርቅ በቃ እሺ ካልክ በቃ ቻው። ግን ምን ሆኖ ነው? እናቴ ትማዘዛላችሁ ለመብላት። እኔ ደግሞ አብረን እንብላ። አንተ ስንት ነገር አናግሬ ስንት ነገር ብያለሁ ደም ትለኛለህ። ጽናት ይኸውልህ ግንባርን በስመ ደስ ይላት ነበር። ለምን እንዴ በስንት መከራ መሳብላ ስትለኝ እምቢ ብያት እኮ ተቻኩዬ ስወጣ ነው ከበር የመለስከኝ። ይኸውልህ ሴቶች ማለት ነው አድርግ የሚሉህን ነገር ካላደረክ ወይም ደግሞ ይሄ አትውጣ ብለውክ ከወጣ አሳርን በተነ አሳርህን እና ሴቶቻችን የሆዶ ሜትሮሎጂ ናቸው እያልከኝ ነው? የምሬን እኮ። ወይም ደግሞ ይኸውልህ በቃ አድርግ የሚሉህን ነገር ካደረክ ከታዘዝክ ብላ ስትባል ከበላህ ምናምን አባቴ ፍቅር ፍቅሩ በላይ በላይ ጉርሻውን በላይ በላይ እንክብካቤ በላይ በላይ ተስመህ የማታውቁና ትሳማለህ። እሺ አሁን እንሂድ ወይስ ትቆያለህ? ኧረ ምን ልሰራ ነው የምቆየው? በእናትህ ሄዳለሁ። ግን ደግሞ ይኸውልህ ከሰኒ ጋር እወዳደራለሁ ብዬ የሌለን የጠገብኩት እሷ ራሱ ወዴን እያለች ነበር። ቁንጣ እንዳፈነዳለች። እኔ ከደሙ ንጹህ ነኝ። አረ በቃ እንጣሳ ንፋው እጅጉ ብዬ አንተ አስቧል። ግን እንደዚህ የነፋፌ ላይ ቢፈነዳ ፈንዳ ፊኛ የፊኛ ነገር ያሳስበኛል። እኔ ይኸውልህ ቦምብ ቢፈነዳባ ያሳስበኝ ማለት እኔ አሁን የሚያሳስበኝ የንግስት ነገር ብቻ። በዚህ ሰዓት እኮ ሲንግል ንጉስ ሆነ ይልል አስቀንተኝ ነበር። ግን ኪራ የምር አስበዋል? እንደዚህ አበባውን ፊኛውን አንፎ አድርገን እንዴት ደስ እንደሚላት። ማታ እኮ በጣም ክቡ ብላብኝ ነበር። አንተ የምር ግን በጣም ደነገጠች። እንዴ ደነገጠች? ቀላል ደነገጠች እንዴ? እኔማ እንዳያማት ራሱ ፈርቼ ነበር። ውሃ ነው የሆነች እኮ ውሃ። አንተ እንደዚህ አይነት ሰርፕራይዝ እኮ ለእሱ አይመከርም። እያወቅህ አንተ ምንሽ እሱም ብዬ ነው እንጂ እኮ በእናትህ ትልቅ ሆቴል ነበር ቡክ አድርጌ ምናምን ፕሮግራም ያሰብኩት። ግን ትደነግጥብኛለች። በዛ ላይ ደግሞ ሰው ትፈራለች ታውቃለህ። ሰውዬ ለይቶላል። ኧረ እባክህ ወሬውን ትተህ የፈጠነ ፏፏ እናድርገው። ልጅቷ ጥሩ ሙድ ያለች ነው። ቤቴም ላይ ፈጠነ የምመጣብን ልክ ነህ። እስኪ ንፋ በእናትህ ንፋ። ወሬውን ትተህ ንፋ ኪራ። ናማ ነፋው እኮ እንዴ! ኧረ በመድኃኒዓለም እንዴ! ጉንጬ ሲክስ ፓክ አወጣ እኮ በንፋ ይቺንም ንፋ። ንፋ በእናትህ። እኔ እኮ የሚገርምኝ ሰው ስራ አግዙኝም ብለህ በጉልበት ተጭነህ አሰርተህ ይመጣል። እስኪ ዝም ብለህ ንፋ። ይህንን የሚያጣስልታል። አሁን አስበሽዋል? ናሆሜ ቤቱን በአበባ ምናምን ሞልቶ ቀለበት ሲያደርግላት እንዴ ምሩና ናሆሜ አልተጋቡም እንዴ? ዝም በይ በእናትሽ አንቺ እርጉዝም። ውይ ሰኒ ደግሞ ምን አረኩሽ? ሰኒዬ ረፊ። አዎ አልተጋቡም እንዴ። እና ሳይጋቡና አንድ ቤት የሚኖሩት? አዎ ፍቅር እኮ ከሁሉም ነገር ይበልጣል አይደል? አይ እኔ ግን ወንድ ልጅ አምኜ በቀለበት ሳላስረው በጋብቻ ሳላስፈርመው አብሬው አልኖርም። እንዴ
የፍቅር ማሰሪያው እኮ ቀለበት አይደለም። ምንም ያህል ወደሹ በቀለበት ብታስሪው እሱ ግን ካልፈለገሽ መሄዱ አይቀርም። አትሊስት ያው የኔ እንደነበር ቢያንስ በቀለበቱ ምክንያት ለሰዎች አሳውቃለሁ። ሲጀመር አንቺ የይኝ ህይወት ነው የምትወጂው። አዎ በፍቅር ህይወት ውስጥ እንደዛ ነበር ማምነው። ግን አንገታቸው የሚደፉ ሰዎች ያፈርሱብኛል እንጂ። ያፈርሱብናል ስትይ በማህበር ነበር እንዴት ተደራጅታችሁ የያዛችሁት? ውይ ተይም በቃ። እንዴት አላችሁ? እግዚአብሔር ይመስገን። አንቺና ናሆም እንዴ? አንቺ ኢንትራስ ነው ሻፍሽ ውስጥ መጠቀጥቀልሽ። ናሆም ምን ሆነ? ኧረ ምንም አልሆነም፣ ደህና ነው። እና ምንድነው እኔና ልትነግረኝ ስትል ያስቆማችኋት? ኧረ እሷ ሲጀመር ስለ አንቺና ስለ ናሆም አይደለም የሚያወራችሁ። እንደዛ ነው ኒና? አዎ ስለ አንቺ አይደለም ሲጀመር። እኔ ስለ አንቺና ስለ ናሆም ምን ላወራ እችላለሁ? ምንም ምን ነው ምሩዬ፣ ችግር አለ እንዴ? አረ የለም። ትላንትና ናሆም ከእናቱ ጋር በስልክ ሲጨቃጨቅ ነበር። ለምን? አላቅም። እሱን ስጠይቀውም አልነገረኝም። እንዴ ወይ ዝም ብሎ በእናትና በልጅ መሀል ያለው ወሬ ይሆናል? አይመስለኝም። ግን በልጅ የተጣሉ ይመስለኛል። የምን ልጅ? ናሆም አይደል እንዴ የቤቱ የመጨረሻ ልጅ? ማለቴ እሱን ውለድ አለችው መሰለኝ። እሱ ደግሞ ወንድ ነው፣ ብቻውን ጠፍጥፎ አይሰራው ነገር። ተይ ምሩዬ፣ እንደዛ ላይሆንም እኮ ይችላል። እንደዛ ብዬ ራሴ ማዋሸት አልፈልግም። እኔ ነኝ ናሆሜን ጎዶሎ ያደረግኩት፣ ማንም አይደለም። እንዴ አንቺ ስንቱ ባልተፈጠርክ ባልተወለድክ በሚባልበት ሀገር ናሆሜን ለቤተሰቦቹ ደስታ አልኖረም ታያለሽ? ይህ ኦቨር መጨነቅሽ ያመጣው ነገር ነው። እሺ እኔም አንዲሁ ሳወራ ይቅለለኝ ብዬ ነው። ምሳ አልበላሽም አይደል? ቆይ አቅርብልሽ። አሁን አይበላልኝ። ተነሽ፣ መድኃኒት ሰዓትሽ እኮ ደርሶ። እናት ስታሳዝን በጣም እንጂ በእናትሽ። በቃ እኔ ላቅርብላት። ወይ ፍቅር አለ ዘፋኝ። ምን እየሰራሽ ነው? ምሳ ልስራ ብዬ እኮ ነው። እንዴ ምሳ በላን አይደል እንዴ? ምሳ ሰዓት እኮ አለፈ። ውየኔ ነገር ማለቴ እራት። ለራትም ቢሆን በቂ ወጥ አለን። እርግጠኛ ነሽ በቂ ወጥ አለ? አዎ። ምን ሆነሻል? ኧረ ምንም፣ እንደዚሁ ላግዝሽ ብዬ እኮ ነው። አመሰግናለሁ፣ ግን በቂ ወጥ አለ። አይዞሽ። ለማንኛውም ሙያ የላትም ብለሽ ከሆነ አታስቢ። በፊት ለቤተሰቦቼ ቀጥ አድርጌ የምሰራው እኔ ነበርኩኝ። አይ እንደዛ አስቤ እንኳን አይደለም። እሺ፣ ግን ለማንኛውም ሌላ ሰው ቢመጣ ይበቃል? አዎ ይበቃል። ምን ነው እንግዳ ጠርተሻል እንዴ? ኧረ እኔ አልጠራውም። አይ የሚመጣ ሰው ምናምን ስትይ እኮ ነው። ያው ቤቱ እንግዳ ተቀባዩ ቤት ነው ብዬ ነው። ቢመጣም ከበቂ በላይ አለ። እሺ በቃ እኔ እኮ ላግዝሽ ብዬ ነው። እሺ ምንድነው ደርሳ እንደ ቀጤማ ደጎዝጎዝ አለች። ግልጽ ያልቆይም በማለትሽ ደብሯታል። ምን ላድርግ ሰኒ፣ ውስጤ እኮ ልክ ስላልሆነ ነው። እና እዛ ባዶ ቤት ሄደሽ ምን ትሰሪያለሽ? ተኛለዋ። ይሄኔ ትራስ አቅፎ ለማልቀስ ነው አይደለ? እሱማ እኮ ድሮ ቀረ። አሁን ነው ሜና ቅፌ ነው ማለቅሰው። እኔ ብቻ ነኝ ትራሴ ላይ ቀረሁት። እሱማ እኮ አሁን በሌላ እየተተካ ነው። በምን? በክብሮ ሜናዋ። ወይኔ ቴክስት ልኩልኝ ሳልመልስለት። ምን እያልሽ ነበር? ምንም። ምን እልሻለሁ? ክብሮም ደህና ነው? ደህና ነው። አዎ። እንዴት እንደተቻኮልሽ እኮ እያየሁ ነው።
ለምን ነው የቸኮልኩት? ቴክስት ለማድረጉ ነው። ምሩ ደግሞ በሰላም መድረሱን እየነገረኝ እኮ ነው። አይ ጥሩ ነው። እኛም በጊዜያችን አይደለም ከከተማ ሲወጡ ሽንት ቤት ሲገቡ ራሱ ተነግሮናል። ምሩ በቃ ተያ። እውነት ግን ላንቺ እኔ በጣም ደስ ብሎኛል። ክብሮም ጠበቅ አርገሻሹ። የሴት ልጅ ዋጋ የገባው ሰው ነው። ምሩ አንቺ እኮ እንዳሰብሽ አይደለም። አይ እንዴትም ይሁን ግን በኋላ እንዳይቆጭሽ ብዬ ነው። እሺ አሁን እንሂድ ወይስ? በቃ ስለ ክብሮም ሲነሳ መሄድ ነው የሚታይሽ? አረ እንደዛ አይደለም፣ እንደ ወልት ቆመን ቀረን እኮ። እሺ እንሂድ፣ ግን ያልኩሽን አስታውሽ። አረ ጣፋጭ ነገር እኮ ለጤናሽ ጥሩ አይደለም፣ አታብዢ። ወድጄ መስሎሽ ነው? ተገድጄ ነው። ማለት ማን ያስገድደሽ? ሱሴን ለማስቆም እየታገልኩ ነው። ይኸው በጫቱ ፋንታ አንዴ ቆሎን አንዴ ስኳሩን እየቃምኩ ይኸው እየታገልኩ ነው ልሻለሁ። ሱስሽን ለማቆም በመታገልሽ ግን በጣም ጎርቼብሻለሁ። ተይ እንጂ እንደዚህ ብለሽ አታሞካሽኝ። እንዴ ለምን? ጥሩ ስትሰሪ እኮ ጎበዝ ማለት አለብኝ። ወድጄ የገባሁበት ሱስ ግን እንደዚህ አለቅም ብሎ መያዙ አይገርም? አንዳንድ ነገሮች እኮ ያው ቶሎ ሊለቁን አይፈልጉም። አዎ ፍቅርና ሱስ አንድ ናቸው። እንዴት? ፍቅርም እንደዚህ ነው። ሳናስበው ሳንፈልገው እንደዚህ እንገባበትና ሙጥኝ ብሎ ይዘናል። በተለይ ደግሞ አንቺ ከማትፈልጊውና ከማታስቢው ሰው ሲሆን አሳራችንን ያበላናል ማለት ነው። በፍቅር ተጎድተሻል? ማለቴ ፍቅረኛ ኖሮሽ ምናምን? እንዴት አልወድም ብለሽ ነው? ሰው አይደለው? ግን እኔ የምወደው እንጂ የሚወደኝ ሰው ገጥሞኝ አያውቅም። ያው ባለፈው እንደነገርኩሽ የገዛ ቤተሰቦቼ እንኳን እኔን ጠልተው በገሌ እየሸጥኩ የማመጣውን ብር ወደዱት። አይዞሽ ሁሉም ያልፋል። አዎ እሱማ ጊዜ ነው ባላባት። ግን አንዳንዴ ሳስበው በጣም ያናድደኛል። በየትኛው ስራዬ እንደዚህ እንደምቀጣ ሳስበው በጣም ነው የምናድደው። አይዞሽ በቃ ይቅርታ ማዘር፣ ሰው እየጠበቅኩ ነው። እንዴ እኔ ሰው አይደለሁም እንዴ? አይ ማለቴ ሌላ ሰው እየጠበቅኩ ነው። እኔ ነው መስሎኝ ተጠብቀኝ ማለት እርሶን? ምናልባት ከሌላ ሰው ጋር ተመሳሳይቦት እንደ ክሮቤል አይደለም እንዴ? አዎ ነኝ። የደወሉልኝ እርሶ ነው? አዎ እንደዛ በስልክ አመናጨከኝ። አሁን ደግሞ አንተ ብለህ አከበርከኝ። በጣም ይቅርታ፣ በስልክ ድምጾት ይወጣት ስለሚመስል ነው። አይ ይሁን ተው ልጅ፣ እኔ ተዋረድኩት ልጅን ስነጠቅ ነው። እሺ ይቅርታ። ይሄ ቃል ለኔ ሳይሆን ለልጄ ነው የሚገባው። አልገባኝም። ልጄ ይሄን ቃል ፍለጋ ስትንከራተት እድሜው አለቀ። ማናት ልጆ? እስኪ ግልጽ አድርገው ይንገሩ። ልጄማ ቤተልሔም ወንድራድ ናት። ቤቲ? አዎ በአንተ ፍቅር አቅሏን ስታ ኪራ ኪራ ያለች ጠዋት ማታ ሁሉ ጊዜ ስምህን የምጠራ። ጸበልም ወሰድኳት ሐኪም ቤት በጭራሽ አላገግም አለችኝ። እና እኔ ምን ልርዳሽ? ሐኪሞቹ መድኃኒት እሷ ላይ ለውጥ እንዲያመጣ ከምትለው ሰው ጋር ለትንሽ ጊዜ መገናኘት እንዳለባት ነግረውኛል። ይቅርታ አልችልም። እንዴ ለምን? ልጄ እኮ አብዳለች። ለምን እንደዚህ ትጨክንብኛለህ? የልጆን መጥፎ ስራ እንዲህ ብዬ መናገር አልችልም፣ ግን ደግሞ ይህንን በፍጹም ማድረግ አልችልም። እናት እኮ ልጇ አባብን ብትሆን አትጠላም። አንተ ብትጠላትም ለእኔ ልጄ ናት። ይቅርታ ነው መሄድ አለብኝ። እንዲሁ በእናት በጠባቸው ጡቶች ይዣለሁ እባክህ። የእናትነት ጭንቀትሽ እኮ ይገባኛል፣ ግን ደግሞ ህይወቴን ያመሰቃቀለችውን ሴት መልሼ ወደ ቤቴ እንዳስገባት ነው እየጠየቅሽኝ ያለሽው። እና ምን ላድርግ? ምንም እኮ አማራጭ ባጣ ነው 6 ወር ሙሉ ተንከራተትኩ። ሐኪም ጸበል ያልወሰድኩባት ቦታ የለም። ያንተን ስም ብቻ ነው የምጠራው። እባክህ ልጄ፣ እስኪ አንተ በእኔ ቦታ ሆነ አስበው፣ ምን ታደርግ ነበረ? ልጅ እንደዚህ ብትሆንብህ። አላውቅም፣ ግን ደግሞ ይህንን አማራጭ አድርጌ በፍጹም አልወስድም። እና እኔ አንተ ግር መውደቄ የልጅን ጥላት ማየቴ ምርጫ የሚሆን ይመስላል?
የልጄ ጠላት? አዎ ጥላቷ ነህ እና ወዳጇ ነህ። እሷ እኮ ከልቧ ስታፈቅርህ አንተ የአእምሮ ቀውስ ነው የሰጠሃት። በጣም ይቅርታ። ከዚህ በላይ ባናወራ ጥሩ ነው። ምን አይነት የተረገመች ማህፀና ያፈራች ግን የእናት ልመና እንኳን የማያራራ እንዲህ ምን ሆነ ነው ልጅ? ማዘር በጣም ብዙ ቃል እየተናገሩ ነው። እና እንደወድ ስጠብቀህ ነበር። ልጄን እኮ ነው የነጠቀኝ። አረ እባክሽ አታልቅሽ። አረ ሰው እያየን ነው። ተወኝ ልጅ። ያቺ ሳቂተዋ ልጅ ኩርምት ብላ ቅሏን ስታሳያት አይደለም እንባ ደምስ ባነባላት ያንሳታል ብለህ ነው?